አሁን ሞጣጋ ሁላችንም እንሂድና ሪፖርት አድርገን እናስወጣዋለን። አላስገባም ብሏል። ብለምነው አላስገባም ብሏል። ስለዚህ ሪፖርት አድርገን እናስወጣዋለን። ይሄንን ዛሬ ፋውሊችን ስሩልኝ። ይቺ ሰውዬ ብትማር የት እንደምትደርስ አስባችሁታል? ስላልተማረሽ ወልዴ አልተማረሽ ተባነነብሽ። ግን ይሄን የሚጽፍለት ሌላ የተማረ ሰው ነው። ወይ ጎጃሚዎች አይደሉ? ይኸውላችሁ ምን ይላል? ድምጹን የቀነስኩላችሁ ይሄ ጆካ ነው። ይድረስ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ዝቅ ላድርግላችሁ። ይቺ ሰውዬ ኮሌጅ ብትገባ አፍሪካ እንደምትሸጠው እርግጠኛ ነኝ። ወልደ ጊዮርጊስ እኔ በጣም ይመች ያራዳልሽ። ከደንበጫ ወጣ በባጫ በኩል መድረሷ እኔ በጣም ገርሞኛል። ባጫ ነበር እንዲህ አይነት ከፍተኛ ገንዘብ የሰበሰቡ። ከደንበጫ ወጣ እንደ ባጫ የደረሰ ሰው ወልደ ጊዮርጊስ ይልቃል ይባላል። ይድረስ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ። አዳምጡ እንግዲህ ሰው ጽፎለተው ባይዘው። ሰላም ክቡር ጠቅላይ ሚኒስትር እንደምን አሉ? በመጀመሪያ በዚህ ኦፊሻላዊ ባልሆነ መንገድ ስሞን ጠርቼ የእርሶን እርዳታ በመጠየቄ ለድፍረቴ ብዙ ለሚደክሙላቸው ኢትዮጵያዊ ዜጎች አንዱ እንደመሆኔ አቤት ለድፍረቴ እጅግ ከልብ የሆነ ይቅርታ እጠይቃለሁ። አዳምጡ። በመቀጠል ክቡር ጠቅላይ ሚኒስትር ኢትዮጵያን ለመምራት ስልጣን ከያዙበት ዕለት ጀምሮ ሀገራችንን ለተለያዩ ዘመናት ውስብስብ የሆኑ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮችን እየቀረፉባቸው የመጡባቸውን መንገዶችና ያለውትን ጽናት እንዳንድ ኢትዮጵያዊ ከልብ አደንቃለሁ። አሁንም ኢትዮጵያ አሁን ከደረሰችበት ሁሉን አቀፍ ለውጥ በተሻለ ነገ ሀገራችን ከሌሎች ሀገራት እኩል እንድትራመድ ለማስቻል አቤት እየወሰዷቸው ያሉ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ሁሉን አቀፍ ግልጽና ዲጂታል ትራንስፎርሜሽን አብይ አህመድ በእንደዚህ አይነት ወልደ ጊዮርጊስ እንትን አይሸወድም ባይዘው። ምክንያቱም በኢንሳ ውስጥ ዋና ዳይሬክተር ነበር። አሁንም ትላልቅ የሶፍትዌር ኢንጂነሪንግ ካምፓኒዎችን አብሮ ያማክራል። አብሮ የሚፈልገውን እንዲሰሩለት ያደርጋል። ኖሃው አለው። ስለዚህ አብይን በቴክኖሎጂ ማናት እኮ አይቻል። አትሞክሪ ወልዴ አትሞክሪ። አብይ አህመድ በቴክኖሎጂ ብዙ የሚታማር መሸሻና አብይ አህመድ ከዱባይ እንዳይወስዳችሁ የምታደርጉበት ጥረት ነው ለማለት ነው። ባይዘዌ ሞጣ እውነቱን ነው። በዚህ ማታለል አይችልም። ምክንያቱም እነ መንሱር ጀማል ራሱ ኩላሊቴን እሰጣለሁ ነፍሴን ለሃይማኖቴና ለአብይ ነው የምሰጠው ያሉት እነ መንሱር ራሱ ማለት ነው። እነ መንሱር ጀማል ራሱ ታስረዋል ማለት ይሄን ያህል በማታለል ሶፍትዌርን እንትን ምናምን ላለው የሚል አያስኬደው። ወይ እኔ የምመክረው ከቻለ ቢመልስ ነው ገንዘቡ ቢመልስ ነው ማለት ይሄን ያህል ማጭበርበሩ በራሱ ልክ አይደለም። ወይ ለህግ መቅረብ ነው ያለበት በቃ እንጂ በዚህ መልኩ አታሎ እንትን ይላል። ሶፍትዌር ሰራለው ለሀገር ምናምን ብሎ ለዶክተር አብይ እንትን ይታለል ማለት አይሆንም፣ አይመጣውም ማለት ነው። ሞኝነት ነው። ያው ግን የተቻለኝን ልሞክር ነው። ዱባይ ነው ያለው። ከአረብ ኤሚሬት ጋር ያለው ግንኙነት ዶክተር አብይ አህመድ እንትን ስለሆነ አሪፍ ስለሆነ ያው ከዛ ይዞኝ ይመጣል እታሰራለሁ ነው አረብ ኤሚሬት ነው የተቀመጠውና ያንን ታሳቢ አድርጎ ነው እንግዲህ ሶፍትዌር ሰርቼ ምናምን የሚለው የዛ ሁላ ሰው ገንዘብ በልቶ ማለት ነው። እና የተመታ ሰው ነው ባይ ዘ ዌይ እንዳለው ሞጣ ትንሽ ቢማር ደግሞ አፍሪካንም ሊሸጥ ይችላል። ሰው የተመታ ነውና ሞጣ እንደዚህ ሲናገረው ደግሞ እናስወጣው ነው እንግዲህ ላይቭ ላይ ሄዳችሁ ሪፖርት አድርጋችሁ አስወጡት ሞጣን የማለት ንግግር ነው የተናገረው። ገብቶ ሊያስተባብል የፈለጋት ነገር ነበረች፣ ግን ማንም ያደመጠው አልነበረምና ምች ነው ይሄ ሰውዬ በጣም ወልደ ጊዮርጊስ ይልቃል ቢተው ምስኪን መስሎ ለሀገር እንትን ላለው ብሎ በቀደው ማልጨርሰው ገንዘብ ምናምን ብሎ ጀስት እና ዲስኩሩ ደግሞ አይታችሁታል። የጻፈውን ነገር የሌለ ነው ያጻፈው ነው ያለው ሞጣ። እንግዲህ የጻፈውም ሊሆን ይችላል በራሱ የሌለ ዲስኩር በቃ ኢትዮጵያ የሌለ ላይ ወጣች ምናምን አስመስሎ ምናምን ያቀርበው ፋንታሲ ወርልድ ላይ ምናምን አይነት ነገር የለም። ያበዛዋል አንዳንዴ እንትን ሲሉም ሲያሽቃብጡም ልክ ያጡ ሰዎች መጨረሻቸውም ልክ የለውም። በቃ አንዳንዶች ያጋናሉ፣ ያከብራሉ ምናምን መንግስት ምናምን ደጋፊ ምናምን ይሆናል። አይመለከተ የራሳቸው ጉዳይ። ግን ሲያጋኑ ግን አንዳንዴ እንደ መንሱር ነፍሴን እሰጣለሁ ምናምን እንደዚህ እንደ ወልደ ጊዮርጊስ ይልቃል ቢተው ደግሞ አሁን
አጋነው ጽፈው ሊያመልጡን የፈለጉት ለማንኛውም ተይዘዋል ማለት ነው። አያመልጡም። ያው በዚህ በማታለል አያመልጡም። ያው በሌላ መንገድ ካመለጡ አላቅላቸውም። ግን የተበሉ ሰዎች ያሳዝናሉ። ለሌላ ጊዜ አትታለሉ የሚለውን መልእክት ማስተላለፍ እንፈልጋለን እኛ በበኩላችን። በሞኝነትም አይደለም መስጠት፣ በብልጥነት ነው። ባይዘወይ መስጠት ሞኝነት አይደለም፣ ብልጥነት ነው። ለምን ለዘላለማዊ ህይወትህ ቤት እየገነባ ነው። አንድ ሰው አጠገቤ መጥቶ ወርቁ ተቸገርኩ ሲለኝ የምሰጠው ሳገኝ ነው። እግዚአብሔርን ለምንሆን ጊዜ የምሰጠው ነገር እንዳያሳጣኝ ነው። ባይዘወይ እንደ መስጠቴ የሌላቸው የዳዎች መጨረሻ ነበር መሆን ያለብኝ። ግን መስጠት ጸጋ ስለሆነ ሁሉ ጊዜ ይሰፋል። ሁሉ ጊዜ ለኔ ምንም አንድ ሰው ማዳን ለኔ ምንም እንደ ወርቁ አይተ ነው ከኢየሱስ በታች የምወደው ወርቁን ብቻ ባውን is sweet person ወርቁ አይተነውን ሰው ቢገለው ደሙን መመልሰው የሱ ልጅ አይደል እኔ ብቻ አስረግጬ ነው ነገር አለቀው። የአማራና የኢትዮጵያ መከታ ነው። በተለይ የአማራ መከታ ነው። ለአማራ ሲል ነው መከራ የከፈለ ያለው ጀግና እኔ ብቻ ነው የማውቀው፣ ማንም አያውቅም። የሱን በደል ነው የማውቀው። ታሰት አስረግጬ ነው ነገር። ስለዚህ የዱባይ እህቶቻችን የት አላችሁ? እና ሃይፋ ምርቶቻችሁን በዚህ አንጥታችሁ ታውቁ። ሚሊዮነሮች ናቸው። እነ ኔቨር ጊቭ አፕ ካም ኦን እነ ቃል እኮ ትናንት መጣች፣ ዛሬም አይቻታለሁ። ሌሎች እነ ወልደ ጊዮርጊስ ራሱ ኢዝ ናይስ ፐርሰን ባይዞ ኢትዮጵያ አትበል ነው ያልኩት። ትክክል ነው። አማራው አልፈለገውም። እውነቱን ነው። ከኛ ቀድሞ ነቅቷል እሱ። ኢትዮጵያ ያለ ለዚያ ነው። ይመች አያገባኝም። ሞጣ ቀራኒዮ ከሁሉም ሰው በላይ መቼም ሲተቸው ያላየሁት ሰው ቢኖር ወርቁ አይተነው ነው። ሁሉንም ሰው የሆነ ጊዜ ቢያሞግሰው የሆነ ጊዜ ያጥላለዋል፣ የሆነ ጊዜ እንትን ይለዋል። ወርቁ አይተነውን ግን ኮንሲስተንትሊ የሚወደው ሰው ቢኖር ወርቁ አይተነው ነው። ሞጣ ቀራኒዮ በተለየ ሁኔታ ማለት ነው። የተለየ አይነት እንትን ያለው እርግጥ እዛ ጋር የተናገረው ነገር ወርቁ አይተነው በጣም ትክክል ነው። ምክንያቱም መስጠት በጣም ደስ ይላል። ኖሮ ሰው ሲሰጥ ደስ ይላል እውነቱን ለመናገር። ምክንያቱም ከራሳችሁ አልፋችኋል ማለት ነው። የራሳችሁን ኑሮ ጨርሳችኋል። በቃ ለሰው መስጠት ማለት መደገፍ ማለት በጣም ደስ የሚልና የሚያስመሰግን ነገር ነው። እንዳለውም ይበዛላችኋልም በሰማይም በአምላክም ዘንድ የተወደደ ነገር ነውና ያ በጣም ደስ የሚል ነገር ነው። ግን ሞጣ ኮንሲስተንትሊ ሲወድ ያየሁት ሰው ሞጣ ቀራኒዮ ወርቁ አይተነው ብቻ ነው። እናንተ ምን ታስባላችሁ በዚህ ጉዳይ? በኮሜንት ሴክሽን አሳውቁን። በዛው ደህና ሁኑ።